ሰላም ወገኖች እንዴት ናችሁ? ጉድ ሞርኒንግ። ሰላም ናችሁ? በያላችሁበት እንዴት ናችሁ? ዛሬም ብቅ ብያለሁ። ተባረኩ። ባለችኝ ሰዓት ትንሽ እግዚአብሔርን ቃል ሼር እንድናደርግ አብረን መጥቻለሁ። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። እንጸልይ። አቤቱ እግዚአብሔር አባቴ ሆይ አመሰግንሃለሁ፣ አከብርሃለሁ። ስለ ዛሬ ቀን ስለ ወገኖቼ አመሰግንሃለሁ። ጌታ ሆይ ያለውን ጊዜ ተጠቀሙበት ብለህ ስለነገርከን ስላስተማርከን እኔና ወገኖቼ ቃልህን እንማራለን። እግዚአብሔር አባት ሆይ ቃልህ ያጥራን፣ ለመምጣትህ ያዘጋጀን። ኃጢአታችን በደላችን ሁሉ በኢየሱስ ክርስቶስ ደም የታጠበ ይሁን። ሁሉም በደሉ የእግዚአብሔርም ክብር ጎሏቸዋል ተብሎ ተጽፏል። ጌታ ሆይ አንተ ቅዱስ ነህና እቅጠበን በጌታ በኢየሱስ ክርስቶስ ደም። ላይኑ ሁሉ የተለቀቀ ይሁን። ጌታ ሆይ ወገኖቼንም ቃልህን እግዚአብሔር ሆይ ሼር ሳደርግ ጌታ ሆይ እንዲገባቸው እርዳቸው በጌታ በኢየሱስ ክርስቶስ ስም። ክፉ ሁሉ የታሰረ ይሁን። አሜን። ወገኖቼ ዛሬም ፈጠን ብለን ፋውንዴሽናል ክላሳችንን እንቀጥላለን እና አሁን የዛሬው ክላሳችን ምንድነው? ከትላንትና የቀጠለ የክርስቶስ መሰረታዊ ትምህርት አንድ ክርስቲያን በልቡ ላይ መመስረት ያለበት ነገር መሰረት መያዝ ያለበት ሐዋርያት እነሱ የገነቡት በክርስቶስ መሰረት ላይ ነው። እሱን አይተናል እና ዛሬም ደግሞ እንቀጥላለን መሰረታዊ ትምህርቱን ወገኖቼ። ምክንያቱም 10 ደቂቃም 30 ደቂቃም መጠቀም ስለምንችል ማለት ነው። እና እንደገና ለማስታወስ ያክል መሰረታችን የሆነው ቃል ምንድነው? ዕብራውያን 6 በጌታ በኢየሱስ ስም አነባዋለሁ። ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ፣ መሰረትን ደግመን አንመስርት። አያችሁ እዚህ ጋር ራሱ ቃሉ ይናገረናል። ምን ይላል? መሰረትን ደግመን አንመስርት፣ እርሱም ከሞተ ስራና ይሄ ኦሬዲ መሰረት። ከዚህ መሰረት ትምህርታችንን የምንፈትሽበት በዚህ መሰረት ነው፣ ኮርነር ስቶናችን። ምክንያቱም መሰረታችን የክርስቶስ ትምህርት እንደሆነ አይተናል። ስለዚህ ከክርስቶስ ካስተማሪው መሰረት ውጪ የሆኑ ትምህርቶችን ሁሉ ጊዜ እኔ የብልጽግና ወንጌል እላለሁ፣ በደንብ ስለማውቀው ነው። እሱን አንደኛ በጣም የምናገረው። ሌላ ብዙ ይኖራል እና 1 3 4 ነው እኔ እስካሁን በደንብ ማውቃቸውና እነሱ መሰረታቸው የክርስቶስ ትምህርት ስላልሆነ ማለት ነው። እየደጋገምኩ ምለው እሱን በደንብ ስለማውቀው ነው እሱን ትምህርት። እና የዚህ ጋር ምን ይላል? ከሞተ ስራና ይሄን አይተናል። ከሞተ ስራ ንስሐ ያያችሁ እሱ እንደገና መልሰን አንሄድም። ንስሐ ኢትስ ኢምፖርታንት። ንስሐ የገባው ሰው መሆን አለበት ክርስቲያን፣ አዲስ ክርስቲያን። የንስሐ ነገር የገባው ሰው ኢሚዲየትሊ ንስሐ መግባት አይከብደውም። ከዛ ትንሽ ሪቫይዝ አድርገን ዛሬ እስከ 4ቱን እንጨርሳለን። ከዛ ደግሞ በእግዚአብሔር እምነት ሁልጊዜ ሰው ማመን ያለበት በእግዚአብሔር እንጂ በማቴሪያል በብዙ ነገሮች እንዳልሆነ አይተናል። በእግዚአብሔር እመኑ እያለ ነው ጌታ ኢየሱስ የተናገረው። እምነታችሁ ብታምኑስ ነው፣ ብታምኚስ አይደለ? ብታምን ይሄን ተራራ ይነቀላል። እመኑ፣ ብታምኚስ ታምናላችሁ። በእኔ የሚያምን አይሞትም ይላል። ኢቭን ሞትን አለመቅመስም ይቻላል። ያን ሁሉ ጌታ ኢየሱስ በእምነት ነው። በእምነት ሄኖክ he was translated ተወሰደ ይላል። እኛም እንወሰዳለን። እኔ እወሰዳለሁ ብዬ አምናለሁ እንደ ሄኖክ። እና እንደዛ ምን ሆኖ መቼ ምንድነው እምነታችን በእግዚአብሔር ሲሆን ማለት ነው። በእምነት እንደዚህ ያደረጉ ሙታናቸውን አስነሱ ይላል። ብዙ ሰዎች ሰምተናል። አሁን ታሪክ ሄደው መቃብር ቦታ ዴስትሪያቸውን የእግዚአብሔር የሰጣቸውን አሳይመንታቸውን ያልጨረሱትን ሰዎች ሂዱና አስነሱ ብሏቸው ብዙ መቃብር ያስነሱ ሰዎች አሉ። ሙታናቸውን አስነሱ ይላል። አይ ቲንክ ዕብራውያን 11 ላይ ነው። በእምነት ነገስታትን ድል ነሱ ይላል። በእምነት የአንበሳን አፍ ዘጉ ይላል። በእምነት የእሳትን ኃይል አጠፉ ይላል። ይሄ በሙሉ በእምነት ነው። እና ስለ እምነት ያለው መሰረት እኔ በውስጤ በጣም አለ ብዬ የምለው አለ። ሁሉም መሰረት አለ በውስጤና ይሄኛው ሁሉ ጊዜ በጣም እንትን የሚለኝ የእምነት ነገር በጣም ከባድ ነው። ጥሩ ነው። ስለዛ ደግሞ ስለ ጥምቀቶች፣ አሁን ጥምቀቶች ላይ ነው ወገኖቼ። የውሃ ጥምቀት አይተናል። በመንፈስ ቅዱስ መጠመቅ ዛሬ ያሳያችኋለሁ። ከዛ ደግሞ በእሳት ያጠምቃል እግዚአብሔር፣ በመከራ መጠመቅ ይላል። እሱን እያለን እናያለን። ጥምቀቶች ነው የሚለው፣ አንድ ጥምቀት አይደለም። የውሃ ጥምቀት ላይ አሁንም ደግሞ ምነግራችሁ ደግሜ ምንድነው የውሃ ጥምቀት ኢዝ ኢምፖርታንት፣ ያስፈልጋል። ምክንያቱም ጌታ ኢየሱስ አለ ያመነ የተጠመቀ ይድናል ይላል። ነገር ግን ያልተጠመቀ የዘላለም ሕይወት የለውም ማለት አይደለም።
ምክንያቱም አሁን ለምሳሌ ጊዜ ሳይኖር ባይኖር አንድ ሰው አንድ አማኝ ዛሬ ጌታን ተቀብሎ ቢሞት ወደ መንግስተ ሰማይ ይገባል፣ ንስሐ ገብቶ ማለት ነው። ግን ስላልተጠመቀ ይጠፋል ማለት አይቻልም። ምክንያቱም ጊዜ ስላልነበረው ልክ በክርስቶስ በቀኝ በኩል ነው በግራው በኩል እንደተሰቀለ ወንበዴ ማለት ነው። ጊዜ ስላልነበረ አልተጠመቀም። ስለዚህ ግን ጊዜ ላለው ሰው ግን መጠመቅ አለበት። ምክንያቱም ይሄ የክርስቶስ ትእዛዝ ነው። ያም አንደኛ መሰረታችን ነው መጠመቅ ማለት ነው። ከዛ እጆችን ስለመጫን አይ ቲንክ አሳይቻችኋለሁ። እጆችን መጫን፣ ከዛ ስለ ሙታን ትንሳኤ፣ ስለ ዘላለም ፍርድ ይሄንንም ማወቅ አለብን ወገኖቼ። ይሄንን ብዙ የሚያስተምር የለም በእኛ ቤተክርስቲያን የፍርድ ስለ እግዚአብሔር ፍርድ እሱንም እናያለን። አሜን። እና ዛሬ ማሳያችሁ ምንድነው የውሃ ጥምቀት አይተናል ትናንትና። በመንፈስ ቅዱስ መጠመቅ የሚለው ዮሐንስ 14 ከ16 እስከ 17 አንደኛ ቆሮንቶስ we need to be baptized by the Holy Spirit to be a bold witness of Christ Jesus Christ ሐዋርያት 2 ከ3 እስከ 4 ላይ ምን ይላል እግዚአብሔር ቃል? በመንፈስ ቅዱስ ስንሞላ ጌታ ኢየሱስ ምን አለ? ኃይልን ሳትቀበሉ ከኢየሩሳሌም አትውጡ አላቸው። መንፈስ ቅዱስን ከናንተ ጋር እጸልያለሁ ይላቸዋል ደግሞ ጌታ ኢየሱስ። እዚህ ጋር ማሳያቸዋለሁ ምን አሏቸው? before they were baptized and filled with the Holy Spirit was with them. before they were baptized they were filled with the Holy Spirit. ከመጠመቃቸው በፊት መንፈስ ቅዱስ በውስጣቸው ጌታ ኢየሱስ ክርስቶስ ካረገ በኋላ ነው መንፈስ ቅዱስ በውስጣቸው የገባው። ግን እሱ ሳያርግ ከመስቀል በፊት ግን መንፈስ ቅዱስ ከነሱ ጋር አብሯቸው ነበር ይላል። ከዛላ the disciples before they were baptized they were filled with the Holy Spirit. ዮሐንስ 14:16 ሄዳችሁት the Holy Spirit is with and he will be in you. ከናንተ ጋር እስከ ዘላለም የሚኖር ይሆናል ይላችኋል ጌታ ኢየሱስ። the spirit of the Lord lives in us አንደኛ ቆሮንቶስ የእግዚአብሔር መንፈስ በውስጣችን ምን ይላል? ይኖራል። አንደኛ ቆሮንቶስ 3:16። እዚህ ጋር ግን ከሁሉ በፊት ሐዋርያት ስራ ሄደን ስናየው ሐዋርያት 1:4 ሐዋርያት 1:4 ላይ ምን ይላል እግዚአብሔር ቃል? ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ጌታ ኢየሱስ ክርስቶስ ምን አላቸው? ለደቀ መዛሙርቶቹ stay in Jerusalem በኢየሩሳሌም ቆዩ አላቸው። እንዳትወጡ አላቸው። ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ ተማጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። መንፈስ ቅዱስን ሳይቀበሉ እንዳይወጡ ጌታ ኢየሱስ እዚህ ጋር ያዛቸዋል። አሜን። ከዛ we need to be baptized with the Holy Spirit። ለምንድን ነው በመንፈስ ቅዱስ ሳይሞሉ እንዳይወጡ ጌታ ያላቸው? አንደኛ ኃይል ያስፈልጋል። ሰው በመንፈስ ቅዱስ ሲሞላ ነው ኃይል ኖሮት ለነፍሳት የሚመሰክረው። እዚህ ጋር ስናይ ወገኖቼ ምን ይላል እግዚአብሔር ቃል? ሐዋርያት 2 ላይ ጌታ ኢየሱስ አትውጡ ብሎ ካዘዛቸው በኋላ ሐዋርያቶቹ በባለ 50 ቀን በባለ 50 የተባለው ቀን በደረሰ ጊዜ አያችሁ፣ በደረሰ ጊዜ ነው እንጂ ኤግዛክትሊ ኦን ዳት ዴት ኤግዛክትሊ በጴንጤ በባለ 50 ቀን በዛ ቀን አይደለም የሚለው እግዚአብሔር ቃል ምን እንደሚለው በደረሰ ጊዜ የባለ 50 ቀን። ይሄም ሌላ ሚስጥር አለው አሳያችኋለሁ። ከዛ በአንድ ልብ ሆነው አብረው በአንድ ልብ ሳሉ ባለኝ አፐሩ ሲጸልዩ እርስ በርሳቸው ኃጢአታቸውን ሲናዘዙ ዝም ብለው አይደለም ሐዋርያት እየጾሙ እየጸለዩ ኃጢአታቸውን እየተናዘዙ እያለ እርስ በርሳቸው ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩ ቤትን ሁሉ ሞላ። እንደ እሳትም አያችሁ እሳት የመሰለ ፋየር በጭንቅላታቸው ላይ ምን አለ? በእያንዳንዳቸው ላይ ታየ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። አያችሁ፣ በመንፈስ ቅዱስና በእሳት ያጠምቃቸዋል ያለው ማን ነው? መጥምቁ ዮሐንስ ማለት እሱ እኔ በውሃ አጠምቃቸዋለሁ፣ እሱ ግን he will baptize you with the Holy Spirit and fire ያለው ማለት ነው። መች ተፈጸመ ማለት ነው? እዚህ ላይ ተፈጸመ። በሱ እኔ በውሃ አጠምቃቸዋለሁ፣ እኔ ግን የጫማውን ጠፍር እንኳን ልፈታ የማይገባኝ እሱ ከኔ የሚበልጥ እሱ ይመጣል። ጌታ ኢየሱስን እሱ
ሲመጣ በመንፈስ ቅዱስና በእሳት ያጠምቃቸዋል። አያችሁ፣ የመንፈስ ቅዱስና የእሳት ጥምቀት አለ። ያጠምቃቸዋል። በሁሉም ላይ መንፈስ ቅዱስ ሞላባቸው። አያችሁ፣ ጌታ ኢየሱስ አትውጡ ካላቸው በኋላ ሐዋርያቶቹ ምን ያደርጉ ነበረ? እንዳየነው በጾም በጸሎት እየጸለዩ እርስ በርሳቸው ኃጢአታቸውን እየተናዘዙ ሳሉ እግዚአብሔርን እየጠበቁ for 10 days። ከዛ በፊት ከ10 ቀን በፊት ግን ሐዋርያቶቹ ወገኖቼ ጆ ሲያስተምሩን እዚህ ላይ ፓስተር ጆ ጌታ ኢየሱስ ይባርካቸው ምን የሚል ነገር አስተማሩ? ሐዋርያቶቹ ትዝ ይላችኋል ጌታ ኢየሱስ ነፍሱን ከመስጠቱ በፊት ምን ሲሉ ነበር? እርስ በርሳቸው ጌታ ሆይ የትኛው ይበልጣል? እኔ ይበልጣለሁ? ማን ነው ታላቅ እያሉ እርስ በርሳቸው ይነጋገሩ ነበር። ግን ይሄ መንፈስ ቅዱስ ሲመጣላቸው እግዚአብሔር መንፈስ ግን ሲመጣላቸው ምን ሆኑ? ሀምብል ሆኑ። እርስ በርሳቸው ትህትናን እናያለን። ግን ሳይጠሩ በፊት ግን ሐዋርያቶቹ ምንድን ነበሩ? እርስ በርሳቸው የሚፎካከሩ ነበሩ ወገኖቼ። ስለዚህ ምን ይላል? በሁሉም ላይ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው ለሌላም ልሳኖች ይናገሩ ጀመር ይላል እግዚአብሔር ቃል። ስለዚህ ወገኖቼ መንፈስ ቅዱስ ሲመጣ፣ የመንፈስ ቅዱስ እሳት በእኛ ላይ ሲመጣ አንደኛ ምን እንሆናለን? በኃይል እንሞላለን። ከዛ ደግሞ የሐዋርያት ስራ ላይ እንዳላልፈው ብዬ ነው ወገኖቼ። ከዛ ከሰማይ በታች ካሉ ሕዝብ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህን ድምጽ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እናንተም እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርጤስ፣ የሜድ፣ የኢላሜጥም ሰዎች በሁለት ወንዝም መካከል በይሁዳም በቀጳዶቅያም በጳንጦስም በእስያም በፍርግርግያ በጽፍልያም በግብጽም በቀሬናም በኩል ባሉ በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። አያችሁ፣ when they were baptized መንፈስ ቅዱስ በእሳት ሲመጣባቸው ሐዋርያቶቹ ይሄ ምልክት ታየባቸው። ሁሉም ተገረሙና አመንትተውም እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙ ጉሽ የወይን ጠጅ ጠግበዋል አሉ። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምጹንም ከፍ አድርጎ። አያችሁ፣ መንፈስ ቅዱስ በመጣባቸው ጊዜ አንደኛ ጴጥሮስ ላይ ምን እናያለን? መንፈስ ቅዱስ ወረደበት። ከዛ ብድግ ብሎ ጴጥሮስ ምን አለ? አይሁድም ድምጹን ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌምም የምትኖሩ ሁላችሁ ይህንን በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛው ሰዓት ነውና። ነገር ግን ይህ በኢዩኤል የተባለው የመጀመሪያው መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ያለው የመጀመሪያው ዝናብ ጌታ ቃል የገባልን የመጀመሪያው ዝናብ እንደሆነ የመንፈስ ቅዱስ ዝናብ እንደሆነ ጴጥሮስ ይነግራቸዋል። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ ኃይልን ሳትቀበሉ አትውጡ ያለው መንፈስ ቅዱስን ሲሞላ ጴጥሮስ ከዛ ላ 3000 ሰዎች እንደዳኑ ወደ እግዚአብሔር መንግስት እንደተጨመሩ እናያለን። ስለዚህ ለአንድ ክርስቲያን በመንፈስ ቅዱስ መሞላት በእሳት መጠመቅ ያስፈልገዋል ማለት ነው። ይሄ የሚሆነው መቼ ነው? በጾም በጸሎትና ንስሐ ገብተው ሐዋርያቶቹ እርስ በርሳቸው ንስሐ ገብተው ከዛ በኋላ ሲጾሙና ሲጸልዩ ይሄ ይሆንላቸው እንደዛ ነው ማለት ነው። እየቸኮልኩ ነው ወገኖቼ፣ ምክንያቱም ብዙ ነገር እንድንማር ውስጤ ስላለ ፍላጎት ስላለኝ እያልን አንዳንድ ደቂቃ ለመጠቀም ነው። ስለዚህ ወገኖቼ እዚህ ጋር ምን እናያለን? ሰው በመንፈስ ቅዱስ ሲሞላ ልክ ማን ነው ዮሐንስ እንዳለው ሐዋርያው ዮሐንስ ምን አለ? ስለ ክርስቶስ ሲመሰክር ሉቃስ ላይ ሄደን ስናየው ሉቃስ ስንት ላይ ነው? ሉቃስ 3:15 ላይ
የእግዚአብሔር ቃል ምን ይላል? ህዝቡም ሲጠብቁ ሳሉ ሁሉም በልባቸው ስለ ዮሐንስ ይህ ክርስቶስ ይሆንን? አያችሁ፣ ዮሐንስ ከሴት ከተወለደ በሙሉ ጌታ ኢየሱስ መስክሮለታል። መጥምቁ ዮሐንስ እሱን የሚያክል አልተነሳም ማለት ግን እውነት እላችኋለሁ በመንግስተ ሰማይ ከታናሹ ከሱ ይበልጣል አለ። የመንግስተ ሰማይ ካሉት ሁሉ ታናሽ የተባለው መጥምቁ ዮሐንስን ግን ይበልጠዋል አለ። ለምን ብላችሁ ስታስቡ ነብይ ሳዱ ጌታ ኢየሱስ ይባርካቸው ሲያስተምሩን ትዝ ይላችኋል። በዚህ እግረ መንገዴ ልገራችሁ ብዬ ነው። አንዴ ቆይ ትንሽ ሞቅል አድርገው በረደኝ። ፀሐይ አለ ግን ይበርዳል at the same time እና ትዝ ይላችኋል መጥምቁ ዮሐንስ በጌታ ኢየሱስ ተሰናከለ። በጣም ጌታ ኢየሱስ ክርስቶስ ራሱ የመሰከረለት ከሴት ከተወለደ እንግዲህ አስቡ እንደዚህ ከተመሰከረላቸው አንደኛው ሙሴ ነው አይደለም? እንደ ሙሴ አይነት ነብይ አልተነሳም ይላል እግዚአብሔር ቃል። ከዛ ደግሞ አሁን ደግሞ ጌታ ኢየሱስ ደግሞ ሲመሰክርለት ማን ነው? መጥምቁ ዮሐንስ ነው። ከሴት ከተወለደ እንደሱ አይነት የለም ይላል። ግን እውነት ላችኋለሁ በመንግስተ ሰማይ ታናሽ እንኳን ይበልጠዋል አለ። ለምንድን ነው የደረሰበት ብላችሁ ስታስቡ መጥምቁ ዮሐንስ በጌታ ኢየሱስ ተሰናከለ። ኤኒዌይ ያንን ጣል ላድርግላችሁ ብዬ ነው። ስለዚህ እዚህ ጋር ይሄው መጥምቁ ዮሐንስ ምን አለ? ሰዎች በሱ ተገርመው ይህ ክርስቶስ ይሆንን አሉ። ማንን? መጥምቁ ዮሐንስን። ይህ ክርስቶስ ይሆንን ብለው ሲያስቡ ነበር። ዮሐንስ ግን መልሶ እኔ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታት ከማይገባኝ ከኔ የሚበረታ ይመጣል፣ እርሱ በመንፈስ ቅዱስና አያችሁ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውን ፈጽሞ ያጠራል። ስንዴውን በጎተራ ይከታል፣ ገለባውን ግን በእሳት በማይጠፋ እሳት ያቃጥለዋል። አያችሁ ዮሐንስ ያለው ነው ወገኖቼ። የመንፈስ ቅዱስ ጥምቀትና የእሳት ጥምቀት የምናየው ሰው በመንፈስ ቅዱስና በእሳት ሲጠመቅ ምን ይሆናል? አንደኛ ምን ይሆናል? መንሹ እግዚአብሔር በመንፈስ ቅዱስ በእሳት ያጠምቀዋል። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል። መንሹ ምንድነው? የእግዚአብሔር መንሽ ታውቃላችሁ፣ ለማንተ ስንዴውን ከገለባው ለመለየት አውድማውን ፈጽሞ ያጠራል። አውድማው ማን ነው? ቤተክርስቲያን ነው፣ እኔ እናንተ ነን። ከዛ በኋላ ፈጽሞ እኛን ምን ያደርገናል? ያጠራናል። ከዛ ደግሞ ስንዴው ይሄ እሳትና የመንፈስ ቅዱስ ጥምቀትና የእሳት ጥምቀት ሲመጣ ምን ይሆናል? አንደኛ ፈጽሞ አውድማው ምን ይላል? ይጠራል። ቤተክርስቲያን ትጠራለች። ከዛ ደግሞ ስንዴውን በጎተራው ይከታል። ስንዴውን በጎተራው ይከታል። ለምሳሌ ብታዩ ጴጥሮስ መንፈስ ቅዱስና በእሳት ሲሞላ በመንፈስ ቅዱስና በእሳት ሲጠመቅ ምን ሆነ? ተነስቶ እኔ እላችኋለሁ እንደዚህ አይደለም እንደዚህ የሰከሩ አይደሉም ማለት በጴንጤና ቀን በባለ 50 ቀን በቀረበ ጊዜ ቅድም ያነበብ ነው። ጴጥሮስ ብድግ ብሎ ምን አለ? እነዚህ የሰከሩ ሰዎች አይደሉም ብሎ በግን የተባለው በኢዮኤል የተባለው ይፈጸም ዘንድ ነው እያለ በመንፈስ ቅዱስ ተሞልቶ ሲናገር 3000 ሰዎች ምናሉ ወደ ሐዋርያት ተጨመሩ። ስለዚህ ይሄ እግዚአብሔር መንፈስ ሲመጣ ይሄ እግዚአብሔር እሳት ሲመጣ ሰው ምን ይሆናል? ወደ ስንዴው ወደ ጎተራው ይገባል። ነፍሳት ምን ይላሉ? ይድናሉ ማለት ነው። አሜን። ከዛ ደግሞ ስንዴውን በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። አያችሁ የመንፈስ ቅዱስ እሳት ሲመጣ የእግዚአብሔር እሳት ሲመጣ ምን ይሆናል መሰላችሁ? ቤተ ክርስቲያን ውስጥ ልክ እንደ ሐናንያና እንደ ሰጲራ ፍርድ ይሆናል። ልክ የእግዚአብሔር እሳት በሐዋርያት ዘመን የነበረው እሳት ቢኖር አሁን ያለንበት ጊዜ ዘመን ወገኖቼ ብዙ አገልጋይ ተብዮች ራሱ መቆም አንችልም እና አይንችልም። ምክንያቱም ያ እሳት ፍርድን ያመጣል። ልክ ሐናንያና ሰጲራ ግብዝነታቸው ታየ። በመንፈስ ቅዱስ አይን ፊት ሊዋሹ ሊገብዙ አልቻሉ አይደለም። ሁለቱም ባልና ሚስቶቹ ዋሹ በእግዚአብሔር ላይ እና ምን ሆኑ? እነሱ ደግሞ they were dropped dead ወድቀው የደረሰባቸውን ፍርድ አይተናል። ስለዚህ ወገኖቼ ሁለቱም ባፕቲዝም ያስፈልገናል። አንደኛ ነፍሳት እንዲድኑ ወደ ጎተራው ስንዴ ወደ ጎተራው እንዲገባ ውድማው ቤተክርስቲያን እንድትጠራ፣ በፍርድ ደግሞ እሳት ሲመጣ ደግሞ ምን ያደርጋል? ገለባውን አንራይቸስ የሆነ አመፀኛ አገልጋይ በሉት ምእመን በሉት ክርስቲያን እሱ ምን ይላል? እሳቱ ገለባው ያቃጥለዋል። ከዛ በኋላ ወደማይጠፋ እሳት ይጥለዋል ይላል።
ያ ነው ወገኖቼ። ይሄንን መሰረታዊ ትምህርት ልናውቅ ይገባናል። እኔም ሰዓቴ ደርሷል። ጌታ ኢየሱስ ይባርካችሁ። ከዛ ደግሞ ነገም እንቀጥላለን። በቃል መታጠቅ፣ በቃል ደግሞ መጠመቅ ባፕቲዝም ኦፍ ዘ ወርድ ኦፍ ጋድ የሚለውን ደግሞ እናያለን። ይሄንን ሜዲቴት አድርጉ። ጌታ ኢየሱስ ይመጣል፣ እየመጣ ነው። እኛም እንዘጋጃለን። ቃል አንቡ፣ ተባረኩ፣ ጊዜያችሁን ተጠቀሙበት ተብለን ተምረናል። ስፔር ታይማችሁን ያላችሁን ትርፍ ሰዓት ለእግዚአብሔር አገልግሉበት ተብለናል። ለዛ ነው። ጌታ ኢየሱስ ይባርካችሁ። ባይ ባይ።